ራስን መቆጣጠር አልቻልኩም የሚሞት መሰለኝ አባቴ ይዞኝ ጸበል ሄደ ከዚህ በኋላ እሞታለሁ የሚል ሐሳብ ነበረኝ እድናለሁ እኖራለሁ የሚል ተስፋ አልነበረኝምና አንተ ጌታን ብትቀበል ትፈወሳለህ አለች እገላለሁ አለ በቃ አጠፋለሁ ከዚህ በኋላ ስሜን ያሰደብከኝ ብሎ የሰፈር ሰዎች በጣም ጦርነት አስነሱ ቤታችን ውስጥ ጌታን ከተቀበልክ ከእድር ትባረራለህ ጴንጤ ሆነ አንተ እንዴት አብጤ ትሞታለህ ይሄ የጴንጤነት ሃይማኖት ለአባቶቻችንም አልተቀመም የሰፈር ሰዎች አይቀበሉትም ነበር ይጸየፉት ነበር እኛ ቤት የሚመጣ ሰው ጠፋ እንደተቀመጥኩኝ ያ ብርሃን በሙሉ እኔ ላይ መጥቶ በራ እንደዚህ ወደ ጌታ መመለስ ብትፈልግ አባቴ ይገላታል እግዚአብሔር በዛች ሌሊት ላይ ጸለይኩለት ያን ልጅ ፈወሰው ተቆርጦ የወጣ ማህፀን ሁሉ ጸልየላቸው ተገጥሞ ልጅ ወለዱ ሰዎች አሉ ምክንያቱም ለእግዚአብሔር የሚሳነው ነገር ስለሌለ እስከ ጸበል ድረስ እጅ ያለው መፍትሄ ፈልጌ ጸበል ይርኩት ለሌላ ዓላማ አይደለም መፍትሄ ፈልጌ ነው ለመዳን ነው ለመፈወስ ነው እስከ ገዳም ድረስ እስከ ብዙ ቦታ እጅ ያለው ውሃ ተሸክመን ለመጠመቅ ለመፈወስ ያልደረስኩበት ቦታ የለም ነገር ግን እዛ ሁሉ ቦታ እጄ መፍትሄ አላገኘውም አልተፈወስኩም የፈወሰኝ ኢየሱስ ብቻ ነው ነፃ ያወጣኝ ኢየሱስ ብቻ ነው እኔ ነብይ ኤልያስ ባላለው የመንፈስ ፍሬ ዓለም አቀፍ ቤተክርስቲያን ባለራዕይና መሪ ነኝ ባለትዳርና የሶስት ልጆች አባት ነኝ ጌታን ሳላገኝ በፊት የነበረው ህይወት እኔም ቤተሰቦቼም ሁላችንም ከዚህ በፊት በጌታ አልነበርንም ያው ቤታችን ላይ 7 ልጆች አሉ ከሰባቱ መካከል ወንድ እኔ ብቻ ነኝ ሌሎች ሴቶች ናቸው በዛ ምክንያት ሁላችንም በጌታ ቤት አልነበርንም ሌላ ሃይማኖት ተከታዮች ነበርን የኦርቶዶክስ ሃይማኖት ተከታዮች ነበርን በዛ ምክንያት ሁላችንም ያው በኦርቶዶክስ እምነት ያለን እኔ አንድ ቀን ከተማ ሄጄ ሲመለስ በጣም ከመባለው በላይ ራስን ያዘኝ በጣም ታመምኩኝ ራስን መቆጣጠር አልቻልኩም የሚሞት መሰለኝ ስለዚህ በዛ ምክንያት በጣም ቤተሰቦቼ ተጨነቁ አባቴም እናቴም አንደኛ ወንድ ልጅ እኔ ብቻ ስለሆንኩ ሌላ ስለሌለ በጣም ነው የተጨነቁት የሚሞት መስያቸው በጣም ሁላችንም እኔም በህመሙ ተጨንቄያለሁ እነሱ ደግሞ እኔ እንዳልሞት በጣም ነው የተጨነቁት በዛ ምክንያት ቤታችን ውስጥ ላይ በጣም ቻሌንጅ ተፈጠረና ያው ኦርቶዶክስ እምነት ተከታይ ስለነበረን አባቴ ይዞኝ ጸበል ሄደ ልክ ወደ ጸበል አባቴ ይዞኝ እኔ ሲሄድ የደረሰነው ሰዓት ሚሳሳት አካባቢ ነውና እዛ ጋር የሚያጠምቀው ቄስ አንድ ነገር አለ አሁን ሚሳ በልጭ ያለው ማጥመቅ አልችልም አለ ስለዚህ ሚሳ ሳልበላ መታችሁ ቢሆን አጠምቅ ነበር አሁን ግን ሚሳ ስለበላው አልችልም አለ ያውም ደግሞ በጣም ከሩቅ ነው የሄድነው ከኛ ቤት ወደ ጸበሉ ቦታ የደረሰነው በጣም ሩቅ ነው አንደኛ ያመመኝ ነው በጣም ነው የደከምኩት እኔ ራሱ አልቻልኩም ፋዘር እንደምንም ብሎ ነው ያደረሰኝ በዛ ላይ ደግሞ ያው ውሃው ሁሉ ይዘን ነበር የሄድነው አይቻለም አሁን ተባለ ከነይማሜ ተመልሼ ወደ ቤት መጣው ከዛ ደግሞ በነገ እንድንመጣ በነገው ቀጠረን ነገ ስንሄድ አንድ ነገር ተፈጠረ ነገ በ25 ሊትር በትልቁ ጀርኪን ውሃ ይዛችሁ እንድትመጡ ከዛ በኋላ ትጠመቃለህ ተባልኩኝ ልክ ነገ እኛ እዛ ቦታ ስንደርስ ያ ትላንትና የቀጠረን ቄሱ ሌላ ክፍል ውስጥ ላይ ነው ያለው አሁን ደግሞ ስንሄድ ያለው ቄስ ሌላ ነው ስለዚህ በዛ ምክንያት ያኛው ቄስ ከሌላ ቦታ ተጋብዞ የሄደ ቄስ ነው መጀመሪያ የነበረው የሀገራችን ቋንቋ የሰፈራችን እኛ የምንናገረው ቋንቋ የሚናገር ቄስ ነበር እሱ እዛ ቦታ ላይ ሌላ ክፍል ላይ ነው ያለው ይሄኛው ደግሞ በሳቱ እኛ ማንችለው ቋንቋ የሚናገር ነው ስለዚህ እዛ ቦታ ላይ ያኛው ቄስ እና እኛ ልንግባባ አልቻልንም በንግግር ልንግባባ ስላልቻለን ወደ ቤታችን ሳልጠመቅ ተመለስኩኝ በዛ ምክንያት በጣም በቃ ሚሞት ነው የሚመስለኝ በጣም ታምም ያለው በጣም ጭንቀት ውስጥ ላይ ነው ያለውት ፋዘሬ በጣም ነው የተጨነቀው እናቴም በጣም ተጨንቃለች ከዛ በኋላ ቤት መጣን እዛ ቦታ ላይ አንድ ነገር እኔ በአይምሮ ላይ አሰብኩኝ በቃ ከዚህ በኋላ እሞታለሁ የሚል ሐሳብ ነበረኝ እድናለሁ እኖራለሁ የሚል ተስፋ አልነበረኝምና በድንገት አንድ የምናቃት አንድ ዘመዳችን በጌታ የሆነች እህት ያን ጊዜ እኔን ልትጠይቅ ወደኛ ቤት መጣች እንዴት ነው ተሻለ ምናምን ብላ ስትመጣ አይ አልተሻለውም ሲባል ያቺ አክስት አንድ ነገር አለች አንተ ጌታን ብትቀበል ትፈወሳለህ አለች ስለዚህ እኔ ደግሞ መፈወስ ስለሚፈልግ ያቺ ዘመዳችን የተናገረችው ቃል ልቤን ነካኝ
በዛች ደቂቃ ውስጥ አንደኛ እጄ ጌታን እንዳልቀበል አባቴ ደግሞ ኃይለኛ ነው። ጌታን እንዲቀበል አይፈልግም። ከባድ አክራሪ ሰው ነው። ስለዚህ ልጅም ስለነበርኩኝ ያኔ እድሜ 14 ዓመቴ ነው። በዛኔ ሰዓት ወጥቼ መቀበል ስለማልችል ከባድ ነው ነገሩ። በዛ ምክንያት አባቴ ከቤት እስኪወጣ ይጠብቅ ነበር። ልክ እሱ ወደ ማሳ ወደ ተለያየ ስራዎች ሲሄድ ከፍቶቹን፣ ላሞቹን፣ በሬዎቹን ለማምጣት ውሃ ለማጠጣት ይሄዳል። ማሳ ክፍለ ሀገር ስለሆነ ያው ቦታውኛ ያለንበት፣ ስለዚህ ወደዛ ስለሚወጣ እሱ እንደወጣ እኔ ወጥቼ ጌታን ለመቀበል ነው ቸርች ለመሄድ ነው ሐሳቤና ልክ እየጠበቅኩኝ አባቴ ከሰዓት 11 ሰዓት አካባቢ ከፍቶቹን ለማምጣት ሄደ። ያን ጊዜ ከቤት ወጣውና ቀስ ብዬ ከቤታችን ወጣውና አንድ የቃል ሕይወት ቤተክርስቲያን ሽማግሌ ቤት አለ። ወደ ሽማግሌ ቤት ሄድኩኝ። ስለዚህ እንደዚህ ጌታን መቀበል ፈልጋለሁ ስል ሰውየው ደስ አለው፣ ጌታን አስቀበለኝ። እዛው ጸለየልኝ። እዛው ከሚያስጨንቀኝ ሕይወቴን በጣም አስጨንቆ ከነበረው ከዛ ከሞት መንፈስ እግዚአብሔር ነፃ አወጣኝ። በዛው ጌታን ተቀብዬ ወደ ቤታችን አልመጣው። ምክንያቱም አባቴ ጌታን መቀበልን ከሰማ ይገለኛል። በዛ ምክንያት ያደረኩት አንድ ነገር ነው። አያቴ ቤት ሂጄ አያቴም አመኝ አይደለም እዛ ቤት ቁጭ አልኩኝ። ከዛ በኋላ ወደ ቤታችን አልመጣውም። አባቴ በኋላ ወደ ቤት ሲመጣ እኔ ቤቴ የለውም። የት ሄዷል ሲባል እንደዚህ ወጥቶ ሄዷል ተባልኩኝ። ጌታን መቀበልንም ሰማ። እገላለሁ አለ። በቃ አጠፋለሁ ከዚህ በኋላ ስሜን ያሰደብከኝ ብሎ ሃይማኖቴን አስቀይራል። እኔ በህይወት እያለሁ ሃይማኖቴን እንደዚህ ቀይራል ብሎ በጣም አስፈራራኝ። ነገር ግን አያቴ ቤት ላይ ስለነበርኩ ሊገለኝም ሊነከኝም አልቻለም። በዛ ምክንያት አንድ ዘመዳችን ወደኛ ቤት ሲመጣ አንድ ነገር አለ። ያ ዘመድ እኔን ጠየቀ። የት ሄዷል? ቤት ውስጥ ዛሬ የለም ስለው አይ እንደዚህ ሃይማኖት ቀይሮ ምናምን ከቤት ያባረር ያለው ቤት አይመጣም ስለው ያ ዘመዳችን እንደዚህ አለ። አይ አለ ሃይማኖት የግል ነው። ስለዚህ ልጅ ደስ ያለው ሃይማኖት መከተል መብቱ ነው። አንተ አባቱ ስለሆንክ ልጅን የማሳደግ ልጅን የመምራት ግዴታ አለብህ። ሃይማኖቱን ግን መንካት አትችለውም። የፈለገውን ሃይማኖት ይከተል። ስለዚህ ወደ ቤት መምጣት አለበት ብሎ እኔን አስጠራኝ። እኔ ጌታን ተቀብያለሁ። አባቴ ጌታን አልተቀበለም። ወደ ቤት ሲመጣ ቤታችን ያው በጌታ አይደሉም ሁሉም። በዛ ምክንያት በጣም አባቴ ተናዶ ነው ያለው። ያ ዘመዳችን አስታረቀን። ቤታችን ከአባቴ ጋር አስታረቀን። ከዛ በኋላ ግን የቸርች ሽማግሌዎች ለኔ የጸለዩልኝ የቸርቹ ወንጌላዎች ፓስተሮች አብሮኛ ቤት መጥቶ ነበር። ስለዚህ እኔ ለመጠየቅ መጥቶ ነበርና አባቴንም ለመስበክ መጥቶ ነበርና ልክኛ ቤት እነሱ እንደመጣ የሰፈርም ሰዎች ደግሞ ታምሜ ስለነበረ መፈወሴንም ለመጠየቅ ወደኛ ቤታችን መጡ። የሰፈር ሰዎች በአጠቃላይ የአባቴ ቤተሰቦች በጣም አክራሪ የሚባሉ ሰዎች ከአባቴ ጋር አብሮ የሚጠጡ ሰዎች እድር ውስጥ አብሮ ያሉ ሰዎች በቃ ሰፈር ላይ አብሮ ያሉ ሰዎች በሙሉ ተሰብስበው መጡ። ወንጌላዊ ፓስተሮቹ መጥቶ ቤታችን ነበር። ከዛ ፋዘርን መስበክ ጀመሩ ፓስተሮቹ። ከዛ በኋላ እነዛ የሰፈር ሰዎች እንዴ አሉ እኛማ እያየን እንዴት አንተ ሃይማኖትን ትቀይራለህ? አንተ የአባትን ሃይማኖት ከአባት የወረስከውን ሃይማኖት እንዴት ትቀይራለህ ብሎ የሰፈር ሰዎች በጣም ጦርነት አስነሱ ቤታችን ውስጥ። ፓስተሮቹ በዛ በኩል ቆሟሉ፣ የሰፈር ሰዎች ደግሞ በዚህ በኩል ቆሟሉ። ቤታችን እንደ ጦር ሜዳ ሆነ። በዚህና በዛ ላይ ልያያዝ። ፓስተሮቹ የእግዚአብሔርን ቃል እየተናገሩ የመዳን ቀን ዛሬ ነው፣ ጌታን ተቀበሉ፣ ንስሐ ግቡ፣ በኢየሱስ ክርስቶስ ካላመናችሁ የእግዚአብሔርን መንግስት አትወርሱም፣ ህይወት አይኖራችሁም። ስለዚህ ስለእናንተ የሞተው የተሰቀለው ኢየሱስ ነው እያለ ይሰብካሉ። የሰፈር ሰዎቹ ደግሞ በባህል መሰረት ስለሚንቀሳቀሱ በባህላዊ ነገር ስለሆነ የሚያምኑት በዛ ሰፈር ውስጥ ባለው ስርዓት ስለሚያምኑት የእግዚአብሔር ነገር መቀበል አልቻሉም። አባቴን ጭምር ጌታን ከተቀበልክ ከኛ ህብረት ትወጣለህ፣ ከእድር ትባረራለህ፣ ካለ ነገር ሁሉ ከዚህ በኋላ ጓደኝነት፣ ቤተሰብነት ሁሉ ይቀራል ብሎ አስፈራሩት። ስለዚህ አባቴ ደግሞ በጣም እዛ ጋር እድር ውስጥ ላይ ነው የኖረው፣ እዛ ሰፈር ላይ ነው የኖረው። አብሮ ያደገበት አብሮ የኖረበት ህብረተሰብ ስለሆነ ገለልተኛ ሆኖ ብቻውን መኖር ስለማይችል ከበደው በጣም። ከዛ በኋላ ፓስተሮቹ ደግሞ እንዲቀበል ሰፈር ሰዎች አይቻለም አትቀበልም ይላሉ። ግብ ተፈጠረ ቤት ውስጥ። ከዛ የተነሳ አባቴን ግን ያው የእግዚአብሔር ቃል ኃይል ስላለው ፓስተሮቹ እየጸለዩ ነበር ቃል የሚናገሩት። በዛ ምክንያት የአባቴን ልብ እግዚአብሔር ነካውና አንድ ነገር ተናገረ። በቃ ዛሬ አንድ እድል ስጡኛል። ሰፈራችን ላይ በጣም የሚሸጥ አረቄ ቤቶች አሉ። ፋዘር ደግሞ አረቄ ይጠጣ ነበርና ዛሬ ብቻ አለ በቃ ከዚህ በኋላ የእናንተ ሃይማኖት አረቄ ስለማያጠጣኝ ከዚህ በኋላ ድጋሜ ስለማልጠጣ ዛሬ ፍቀዱኝ። ዛሬ አረቄ ከጠጣው በኋላ
እስከ መጨረሻ እስከ ወደፊት ድረስ የሚበቀኝን ጠጥቼ ከዛ በኋላ ይቀበላለሁ ነገ ይቀበላለሁ ዛሬ ሰፈር ላይ ያለውን አረቄ በሙሉ ጠርጌ ጠጥቼ ወደፊት ይቀበላለሁ ነገ ይቀበላለሁ ስል ነው አሉት ነገ ያንተ ቀን አይደለም ነገ ያለው ባንተ እጅ አይደለም ስለዚህ ነገ ምን እንደሚገጥም ስለማይታወቅ አሁን መቀበል አለብህ ሲባል የሰፈር ሰው በፍጹም አሉ አንዴ በእንጤ ኮንኩማ ታብጣለህ ያሉ ምክንያቱም እኛ አካባቢ ላይ ሰዎች በእንጤ ኮነ ያብጣል የሚል በሰው አይምሮ ላይ የተነገረ ነገር ስለነበረ ሌላ እምነት ተከታዮች በጣም በእንጤን ይጠሉት ስለነበረ በእንጤ ሆነ አንተ እንዴት አብጤ ትሞታለህ ይሄ የጴንጤነት ሃይማኖት ለአባቶቻችንም አልተቀመም በእኛ ዘርም የለም ዘራችን ውስጥ የሌለው ነገር እንዴት በእኛ ዘር ታመጣለህ እንዳትቀበል ይላል አባቴን ግን እግዚአብሔር ልቡን ነካው እነሱ የእድር ሰዎች የሰፈር ሰዎች ወሬ አልሰማም ጌታን ያን ተቀበለ ከዛ በኋላ ቤታችን ላይ ታላቅ ደስታ ሆነ አንድም ሰው ሳይቀር ቤታችን ያለ ሰው በሙሉ እናቴ አባቴ እህቶቼ በአጠቃላይ ከኔ ጋር ወደ እናቴና አባቴ ጋር አጠቃላይ 9 ነን 9ኙም ጌታን በዛኔ ቀን ተቀበሉ እኔ አስቀድሜ ተቀብያለሁ እነሱ ተቀበሉ ከዛ በኋላ ቤታችን ታረቀን ታላቅ ሰላም ቤታችን ውስጥ ገባ ከዛ በኋላ ሰፈር ላይ ለፋዘር በጣም ቻሌንጆች ነበሩ ከሰዎች ገለልተኛ ሆኖ ነበር የሰፈር ሰዎች አይቀበሉትም ነበር ይጸየፉት ነበር እኛ ቤት የሚመጣ ሰው ጠፋ ከዛ በፊት ብዙ ሰዎች ቤታችን ይመጣ ነበር ከዛ በኋላ ግን ቤታችን የሚመጣ ሰው ሁሉ ጠፋ ከዛ በኋላ ቤታችን ውስጥ እንደዛ ሆነን እየቀጠለን ያለ ቸርችም ማለደንም ኦሬዲ ጌታን የተቀበሉን ፋዘር ቤታችን ላይ ነው እኔ ደግሞ ሽማግሌ ቤት ላይ ነኝ የተቀበልኩት ስለዚህ ቸርች አለደንም በዛ ምክንያት አንድ ነገር ስለ እግዚአብሔር ነገር ምንም የምናቀው ነገር የለም ስለ ቃሉም ማናቀም ስለ መንፈስ ቅዱስ አናቀም ስለ ማንኛውም ነገር የምናቀው ነገር አልነበርምና በዛ ጌታን በተቀበልነው ወቅት ቤታችን ውስጥ ላይ ዝም ብለን ያው እንጸልይ ነበር በቻልነው ማለት ነው ያን ያክል የምናቀው ነገር ባይኖርም በቻልነው እየጸለይን ቤታችን እናድር ነበርና ከዛ በኋላ አንድ ቀን ያን ጌታን በተቀበልነው ከአንድ ወር ከ15 ቀን በኋላ አንድ ነገር ሆነኛ ቤት አንድ 10 ምሽት 1 ሰዓት አካባቢ ላይ እኔ ቤታችን ላይ ሳሎን ላይ ተኝቼ ነበርና ልክ 1 ሰዓት አካባቢ ላይ ተኝቼ ያለው ከባድ የሆነ በህይወት ዘመኔ አይቼ ማላቀው እንዲ ነው ብዬ መግለጽ የማልችለው ከባድ የሆነ ብርሃን ወደ ህይወቴ እየመጣ ነበርና ያን ብርሃን ባይኔስ እንደዚህ በህይወቴ ላይ እየመጣ ስላየው መቋቋም አልቻልኩም ደነገጥኩኝ ምንድነው እንደዚህ አይነት ነገር ብዬ አይቼ ስለማላቀ ከዛ ከተኛውበት ብንን ብዬ ተነሳውና አሁንም ከዛ አባቴ ተቀምጦ ስለነበር አይቶ ደነገጠ ምን ሆኗል ብሎ ደነገጠና ድጋሜ ተኛው ድጋሜ ሲተኛ እኔ ከማስበው እኔ ከሚቆጣጠረው በላይ የሆነ ትልቅ ብርሃን ወደ ህይወታችን ወደ ቤታችን እየመጣ ነው ቀጥታ እንደዛ ሲመጣ ተነሳውና ቁጭ አልኩኝ ልክ መቀመጤን ነው ማቀው እንደተቀመጥኩኝ ያ ብርሃን ሙሉ በሙሉ እኔ ላይ መጥቶ በራ እንደዚህ ሙሉ ቤታችን በብርሃን ተሞላ በዛኔ ጊዜ የእግዚአብሔር መንፈስ በኃይል በላይ ላይ ወረደ ማቀው ነገር አልነበረም ከዛ በፊት በመንፈስ ቅዱስ ተጠምቄ ያላቅም በመንፈስ ቅዱስ ተነክቼ ያላቅም ልሳን ተናግሬ ያላቅም ትንቢት ተናግሬ ያላቅም ስለምንም የምናቀው ነገር የለም ገና ጌታን ከተቀበልነው 2 ወር እንኳን አልሞላም ከባድ የሆነ የእግዚአብሔር መንፈስ በላይ ላይ ወረደ መቆጣጠር ራስን ማልችልበት መቆም አልቻልኩም በኃይል ተነካው ያብራን በኃይል በኔ ላይ ስለወደቀ እንደ እሳት ነው አንደበት እኔ መናገር የሚፈልገው ሳይሆን እሱ እንድናገር የሚፈልገው ነገር እንድናገር አፌ ተቀየረ እያየው አፌ ተቀየረ ንግግሬ ተቀየረ ከዛ በፊት እንደዛ ተናግሬ ያላቀም አንደበቴ ላይ እሳት ገባ እና በልሳን መናገር ጀመርኩኝ በዛች ምሽት ከባድ የሆነ እሳት ቤታችን ነደደ እኔ ብቻ አይደለም አባቴ እናቴ እህቶቼ ቤተሰቤ በሙሉ ቤት ውስጥ ያለ ሰው በሙሉ ላይ ያ ብርሃን ስለወረደ ስለበራ ሁሉም ሰው በዛ መንፈስ ቅዱስ ተነካ ምሽት 1 ሰዓት ላይ በመንፈስ ቅዱስ የተነካና የተቀጣጠልን ሰዎች እስከ ሌሊቱ 9 ሰዓት ድረስ ራሳችን አናቀም በመንፈስ ቅዱስ ምክንያቱም በዛ ሁኔታ ውስጥ ላይ ያለን ያ ብርሃን ልክ እንደበራ እንደዚህ በሚታይ ሁኔታ አንድ እጅ መጣና ከኔ እንደዚህ ከጨንቃይ እዚህ አካባቢ ላይ ከባድ የሆነ ጨለማ እንደዚህ እንደ መጋረጃ አይነት ጥቁር ነገር እንዲ ለብሼ ነበር ከዛ በፊት ያ ነገር እንዲ ያየው ቀደደና ከኔ ላይ አነሳ ልክ ያነስ ነገር አንስቶ ሙሉ ብርሃን ውስጥ ላይ ሲያስገባኝ ድምጽ ሰማሁ እግዚአብሔር ለራሱ ዓላማ እንደሚፈልገኝ ለአግሎት እንደሚፈልገኝ ቤታችን የእግዚአብሔር መንግስት እንደምትሰራ ቤታችን ላይ ወንጌል እንደሚሰበክ ቤታችን ላይ ብዙ ሰው እንደምድን እኔም አገልጋይ ሆኜ ለብዙ ሰዎች መፍትሄ ሰው እንደሚሆን በዛ ሰዓት ላይ ድምጽ ሰማሁ ጥርት ያለ ድምጽ እግዚአብሔር አሰማኝ በዛኔ ሌሊት
ከዛ በፊት እንደዛ ድምጽ ሰምቼ አላቅም። ከዛ በፊት ማቀው ነገር የለም። ያን ቀን ግን ይሄን ድምጽ ሰማው በልሳን ተነገ ያ ድምጽ በጣም የገረመኝ ዛን ቀን እኔ የሰማሁትን አባቴ ይሰማል፣ አባቴ የሰማው እናቴ ይሰማለች፣ እህቶቹ ይሰማሉ። ሁላችንም እኔ ሲሰማ እሱም እየሰማ ነው። ለሁሉም ሰው ነው የበራልን የተገለጸልን። ከዛ በኋላ ሌሊቱን ሙሉ በዛ መንፈስ ሰክረን አደረን። ስለዛ ነገር ማቀው ነገር አልነበረም። ነገር ግን ነጋ ጠዋት ሆነ። ጠዋት ግን ቁጭ ስልም የእግዚአብሔር መንፈስ ድምጽ ያሰማኛል። ስለ ሰዎችም ስለ ራስም ወጥቼ ስመለስ ቤታችን ውስጥ ስላሉ ሰዎች ይናገረኛል። ሰፈራችን ውስጥ ላይ ስለሚፈጠረው ነገር ይናገረኛል። ሰፈራችን ውስጥ ላይ ማን እንደሚሞት ታሞ ያለ ሰው ብዙ ነገሮችን ይገልጽልኝ ነበርና ግራ ገባኝ። ይሄ ነገር ከዛ በፊት ልምድ የለኝም ሰምቼ ስለማላቅ። ነገር ግን አገልጋይ እንደሚሆን በዛ ሰዓት ላይ ድምጹ ላይ ሰምቻለሁ። አሁን በቃ ስለማላቅ እናቴ ቤተሰቦቿ ላይ ከአባቴ ጋር ሳትጋባ በፊት በጌታ ነበረች። ስለዚህ አባቴ አምባገነንና በጣም አስቸጋሪ ሰው ስለነበረ እናቴ ከጌታ ወደ ኦርቶዶክስ ተቀየረች። ሃይማኖቷን ቀይራ አባቴን አገበች በግዴታ ማለት ነው፣ በግዳጅ። ስለዚህ አሁን ከጌታ ቤት ወጣ እንኳን ወደ ከኦርቶዶክስነት ወደ ጌታ መመለስ ብትፈልግ አባቴ ይገላታል። ወደዛ ከተመለሰች ይገልሻል ብሎ ስላስፈራራት መመለስ አትችልም። በአባቴ ቁጥጥር ስር ኦርቶዶክስ ሆና ኖራለች። ስለዚህ በዛን ጊዜ ያ ድምጽ እንደሰማው እሷም ሰምታለች፣ አባቴ ሰምቷል፣ ቤታችን ያሉ ሁሉ ሰምቷል። በደንብ አስረዳችኝ። እሷ ስለዛ ስለ ጌታ ነገር ታውቃለች። ምክንያቱም ከዛ በፊት ቤታቸው ላይ ጸለይ ነበር። ቤታቸው ላይ ቤተሰቡ አማኞች ነበሩ። ስለዚህ ያ ነገር ልምድ ስለነበራት እናቴ በደንብ ስለዛ ነገር አስረዳችኝ። ከዛ በኋላ ቀጥታ ወደ ጸሎት ገባው። ወደዛም አላልኩትም። ድምጹ መረኝ፣ መጸለይ እንዳለብኝ መረኝ። መጽሐፍ ቅዱስ አልነበረኝም፣ የመግዛት አቅምም ስላልነበረኝ በዛኔ በሳቱ አንድ አማኝ የሆነ ሰው መጽሐፍ ቅዱስ አምጥቶ ሰጠኝ። ያን መጽሐፍ እያነበብኩኝ መጸለይ ጀመርኩኝ ቤታችን ውስጥ። በቃ መንፈስ ቅዱስ እንዴት መጸለይ እንዳለብኝ እንኳን አላቅም። እንዴት መጸለይ እንዳለብኝ ምንም ማውቀው ነገር አልነበረም። ነገር ግን እንዴት መጸለይ እንዳለብኝ መንፈስ ቅዱስ አስተማረኝ። እንዴት መጸለይ እንዳለብኝ መንፈስ ቅዱስ አስረዳኝ። በዛ ምክንያት መጸለይ ጀመርኩኝ። ቤታችን ላይ የእግዚአብሔር እጅ በኃይል መንቀሳቀስ ጀመረ። ከዛ በኋላ ቸርች መሄድ ጀመርኩኝ። ሁላችንም ቤተክርስቲያን ሄደን ቸርች ላይ መማር ጀመርኩኝ። ደህንነት መማር ጀመርኩኝ። ያን ጌታን የተቀበልኩት ቃለ ሕይወት ቤተክርስቲያን ስለነበረ ደህንነት መማር ጀመርኩኝ። ትምህርቶቹን መከታተል ጀመርኩኝ። ቸርች ውስጥ ላይ ባለው ነገር በሙሉ በዛ ስርዓት መከታተል መማር እዛ ጀመርኩኝ። ከዛ በኋላ ግን በየቀን እጸልይ ነበር፣ አላቋረጠም እጸልይ ነበር። እንዱ ቤታችን ውስጥ ላይ ለመጸለይ እንግዳ ምናምን ስለሚመጣ ስለማይመች ትንሽ ዳስ ነገር ሰርቼ እንሰት ውስጥ ላይ እዛ ጸልይ ነበር ለ2 ዓመት። እዛ ቦታ ላይ ቀንም ማታም በቃ እዛ ጋር በደንብ ጸልይ ነበር። ከዛ የተነሳ አንዳንድ ጓደኞቼ ይመጡ ነበር፣ ከኔ ጋር ይጸልዩ ነበር። ከቸርችም አንዳንድ ሰዎች መጥተው ይጸልዩ ነበር። በዛ እግዚአብሔር በኃይል ይሰራ ነበር። በቃ ማለት እግዚአብሔር ከበራለ ሰው ከበራለት ምንም ነገር የሚያስቸግረው ነገር የለም። ምክንያቱም ካልበራለት ነው ከባድ። አገልግሎት የሚከብደው ካልበራ ነው። አገልግሎት ከበራ በርቶልኝ ከጀመራችሁ ቀላል ነው። ስለዚህ እኔ በራልኝ በዛች ሌሊት ላይ በተገለጸው ብርሃን በራ ስለበራልኝ እግዚአብሔር ስለወደፊቴም ስላገልግሎቴም ስለሁሉ ነገር ስለተናገረ እሱ በሚያሳየው አቅጣጫ ብቻ በመንቀሳቀስ መጸለይ ጀመርኩኝ። ከዛ በኋላ ቤታችን ውስጥ ላይ ብዙ ሰዎች እየመጡ ይፈወሱ ነበር። እየጸለይኩኝ የታመሙ ሰዎች ይፈወሱ ነበር። ከዛ በኋላ እየጸለይኩኝ አንድ ቀን ግን ከዛ በፊት በትምህርት ቤት ትምህርት በሚማርበት ወቅት ላይ በትምህርት ቤት ማቀው አንድ ጓደኛ አለና ያ ወንድም ከትምህርት ቤት እየተማርኩት ድሮ ስለማቀው ግን በኋላ የት እንዳለ ተለያይተናል። እሱ ጥሎ ከኛ አካባቢ ሌላ ቦታ ሄዷል። ጅማ ሄዶ ከጅማ ደግሞ ጋምቤላ ክልል ላይ ዲማ የሚባል ወርቅ የሚቆፈርበት ቦታ እዛ ሄዶ ከዛ ላይ ከረጅም ጊዜ እዛ ከቆየ ረጅም ዓመታት ከቆየ በኋላ ከዛ ስፍራ ታሞ ነው ወደ ቤት የመጣው። ቤታቸው ላይ መጥቶ ታሞ ተኝቷል። እና የኛ ቤትና እነሱ ቤት ያለበት ርቀት አለው። እነሱ ቤትን እኔ አላቅም፣ ምክንያቱም የነሱ ሌላ ቀበሌ ነው፣ የኛ ደግሞ ሌላ ቀበሌ ነው። ክፍለ ሀገር ቀበሌው በጣም ትልልቅ ስለሆነ እንዲ ቅርብ አይደለም፣ ሩቅ ነው የነሱ ቤት። ከዛ በኋላ ማቀው ነገር የለም። ቤታቸው መሄድ ስለማልችል ቤታቸውን ስለማላቅ የሱን ወንድም ሱቅ ይሸጣልና ሱቅ ላይ ስለማቀው ሄጄ ዛሬ ቤታቸው መሄድ ፈልጋለሁ አልኩኝ። እግዚአብሔር ለዛ ወንድም ሄጄ እንድጸልይ ስለተናገረኝ እሺ ብዬ ወንድሙ ጋር ሄድኩኝ። ወንድሙ ይዞኝ እኔን ወደ ቤታቸው ሄደ ማታ። የልጁ አባት ደግሞ የጓደኛ አባት ደግሞ የቃለ ሕይወት ቤተክርስቲያን ሽማግሌ ነው። ልጁ ግን ታሞ ሊሞት ነው።
የሚቀበርበት ቡልኮ የሚባል ክፍለ ሀገር ላይ ሰው የሚቀብሩበት ነገር እሱ ሁሉ ተገዝቶለት ነው ያለው። ኦሬዲ የመሞት ቀን ነው የሚጠበቀው እንጂ ያበቃ ነገር ነው። በህይወቴ ላይ መጀመሪያ የተገለጸው ነገር ትልቅ ፈውስ በህይወቴ ላይ ያየሁት ያኔ ነውና ከዛ በኋላ ቤታቸው እጄ ለመጸለይ መጣው ብለም አባቴው ያው ላይቀበለኝ ይችላል የሚሰማኝም ሰው ብዙ ስለማይኖረኝ አንደኛ እድሜም ገና 14 ዓመት ልጅም ስለነበርኩኝ ያን ያክል ተቀባይነት ተሰምነት ስለማላገኝ ዝም ብዬ ጠበቅኩኝ። እግዚአብሔርና ጸልይ ይፈውሳል ብሎኛል። ስለዚህ አንድ ነገር ሆነ። ሰዎች ሁሉ ከጨረሱና ራት በልቶ ተጫውቶ ቡና ጠጥቶ ከተኙ በኋላ አልጋ ላይ ለተኛው ልጅ ሊሞት ላለው ልጅ ቡልኮ ተገዝቶ ሞት ለሚጠብቀው ልጅ እጄ ጭኜ ጸለይኩለት በጌታ በኢየሱስ ስም። ምክንያቱም እኔ ያን የጌታ ኃይል ቤታችን ውስጥ ላይ ያለው ስለበራ ስለተገለጸ በላይ ላይ ከባሪውን የእግዚአብሔር እጅ በላይ ላይ ስለመጣ እግዚአብሔር አምላክ በዛ ኃይል ይሰራ ነበር። በሞኝነት ይሰራ ነበር። ምንም ዕውቀት አልነበረኝም። ምንም ስለምንም ማቆ ነገር አልነበረኝም። በቃ በዛ በሞኝነት ኃይል ጸልይ ብሎ እግዚአብሔር ድምጽ ስለሰጠኝ እስከ ቤታቸው እጄ ለእግዚአብሔር ድምጽ ታዝዤ ጸለይኩለት። ልክ ከጸለይኩ በኋላ ልጁ በዛች ሰዓት ላይ ተነሳ። ለሞት ቀና ብሎ እንኳን እኔን ሰላም ማለት አልቻለም። በጣም ኦሬዲ ሊሞት አብቅቶታል። በቃ ሰውነቱ ከመባለው በላይ ከስቷል። አባቱ የራሱ ተስፋ ቆርጦ እንደሚሞት ስላወቀ ቡልኮ ገዝቶ ሞት ቀን እየጠበቀ ነው ያለው። እግዚአብሔር በዛች ሌሊት ላይ ጸለይኩለት። ያን ልጅ ፈወሰው። ሌሊቱን ሙሉ ከዛ ልጅ ጋር እየተጫወተን እሱም ተነስቶ ዳኒ እየተጫወተን አደረን። ጠዋት ልጁን ይዤ እኔ ወደሚጸልይበት ወደኛ ቤት ዳስ ሰርቼ እዛ ምሽግ ገብቼ የሚጸልይበት ወደዛ ስፍራ ይዤው መጣሁ። እዛ ቦታ ላይ ከኔ ጋር አብረን መጸለይ ጀመረን። አብረን ከሱ ጋር እየጸለይን የእግዚአብሔር ኃይል እዛ ቦታ የተገለጸው እግዚአብሔር ኃይል እሱንም ነካው። እሱም እግዚአብሔር አምላክ በዛ ቦታ ቀባው። በመንፈሳዊ ነገር በረታ። ምክንያቱም እሱ ከዛ በፊትም በጌታ ነበር። ያው ታሞ ስለነበር ነው እንጂ ሲወለደም ጀምሮ አባቱም የቤተክርስቲያን ሽማግሌ ስለነበር በጌታ ነበር። ነገር ግን ታሞ በረሃ ውስጥ ብዙ ነገሮች ደርሶበት በቃ ሊሞት የነበረ ሰው ነው። እግዚአብሔር አምላክ ቀይሮ በህይወቴ ላይ የመጀመሪያ ባግሎቴ ላይ ትልቅ ፈውስ ያየሁት እሱ ተፈውሶ ነፃ ወጥቶ ከኔ ጋር መጥቶ ጸለየ ዳኒ። ከዛ በኋላ አሁን በዚህ ሰዓት እሱም እግዚአብሔር ረድቶት እንደኔ ትልቅ ቦታ ላይ እግዚአብሔር ረድቶት እያገለገለ ነው ያለው እዚህ እና አሁን ከኔ ጋር ያገለግላል። እግዚአብሔር አምላክ በሚያስደንቅ ሁኔታ በዙ ጀመረ። አብረን እየጸለይን እዛ ቦታ ላይ ቆየን። ያኔ 2 ዓመት የሚያህል ጊዜ እዛ ምሽግ ላይ ጸልየናል። ከዛ በኋላ እግዚአብሔር ከዛ ሀገር እንደሚወጣ ተናግሮኝ ስለነበረ ከሱ ጋር ተያይዘን ሚዛን ተፈሪ የሚባል ሀገር ወጣን። ሚዛን የሚባል ሀገር ላይ ሄደንና አንድ የሱ ጓደኛ እዛ ስለነበረ ያ ጓደኛ ደግሞ እኔ አገልጋይ ሆኜ እንደተቀባው ተናግሮታል። ይሄኛው ለጓደኛው ተናግሮታል። እሱም በኔ ጸሎት እንደተፈወሰ ጌታ በኔ ተጠቅሞ እንደፈወሰው ተናግሮታል። ስለዚህ እዛ ባለው ቸርች ላይ እንዳገለግል እድል አመቻቸልኝ በሄድኩት ቀን ማለት ነው። ከዛ በፊት መድረክ ላይ አገልግዬ አላውቅም። ያን የመጀመሪያ ቀን ነው መድረክ ላይ አመቻቸልኝ። ያን ቀን ሄድኩኝ መድረክ ላይ የመጀመሪያ ቀን መድረክ ላይ ወጥቼ ማገልገል ጀመርኩኝ፣ መጸለይ ጀመርኩኝ። ጉባኤ ላይ ብዙ እስራት ተፈታ፣ ብዙ ሰዎች ነፃ ወጡ። እግዚአብሔር ታላላቅ ታምራቶችን እዛ ቤተክርስቲያን ውስጥ ላይ ማድረግ ጀመረ። ምክንያቱም እዛ ቤተክርስቲያን እኔ ሳልሄድ በፊት እንደዛ አይነት ነገር አልሆነም። የመንፈስ ቅዱስ ኃይል እዛ ቦታ ላይ ተገለጠ። እግዚአብሔር በሚያስደንቅ ሁኔታ ጉባኤው ነካ። ብዙ ታማሚ ሰዎች ነበሩ ተፈወሱ። ብዙ እስራት ውስጥ ያሉ ሰዎች ነፃ ወጡ እዛ ጉባኤ ላይ። ሌላው ደግሞ ያኔ ለሀገሩ አዲስ ነኝ፣ የመጀመሪያም ነው። ሀገሩን አላቀም፣ ሰዎቹንም አላቀም፣ ቤተክርስቲያኒቷም የመጀመሪያው ነው አላቃተም። እዛ ጉባኤ ውስጥ ላይ ግን ከቤተክርስቲያን ሽማግሌዎች ውስጥ አንዱ በሀገሩ ላይ ተከበረ በጣም የሚፈራ ዶክተር፣ በዓለማዊ ነገር ዶክተር የሆነ ሕክምና ውስጥ የሚሰራ ትልቅ ዶክተር የሆነ ሰው የቤተክርስቲያን ሽማግሌዎች መካከል አንዱ ነው እና ይሄ ሰው እዚህ ጋር የቤተክርስቲያን ሽማግሌ ነው። ነገር ግን ከቤተክርስቲያን ሲወጣ ደግሞ በጥንቁልና መንፈስ በአጋንንት አሰራር በውቃባ ነገር የሚያምን ሰው ነው። እዛ ጋር እዚህም ቸርች ውስጥ ላይ ሽማግሌነት ውስጥ አለ፣ እዛ ጥንቆላ ቤትም ይሄዳል። ይሄን ለካ እዛ ሰፈር ያለ ሰው በሙሉ ያውቃል፣ ቤተክርስቲያን ውስጥ ያለ ህዝቡ ያውቃል። ነገር ግን ደፍሮ ከዚህ ነገር ተመለስ ብሎ መናገር የሚችል ሰው አልነበረም። ምክንያቱም የእግዚአብሔር መንፈስ ካልነገረ የእግዚአብሔር መንፈስ ካልገለጸ በስተቀር ሰው በስጋ መናገር ስለማይችል በስጋ ብናገር ምንም መፍጠር ስለማይችል የተናገረ ሰው አልነበረምና እኔ መጀመሪያ ነው አገሩን አላቅም፣ ሰዎችን አላቅም። እየጸለይኩኝ መንፈስ ቅዱስ ቀጥታ ሰውየውን አሳይ መረኝ። እንደዚህ የሚሄድበትን መንገድ በጥንቆላ ቤት ውስጥ እንደሚሄድ በጥንቆላ መንፈስ ተይዞ እንዳለ እዚህ በእግዚአብሔር ቤት ውስጥ ላይ
በቃ በሃይማኖተኝነት መንፈስ እንጂ እውነት በመንፈስ ቅዱስ ተነክቶ ያግሎት ጥሪ ኖሮ ምሪት ኖሮት አይደለም የነበረው። ጥንቆላ ቤት ይሄዳል፣ ያስጠነቁላል፣ መተት ያሰራል። እዚህ ጋር ደግሞ መጥቶ የቤተክርስቲያን ሽማግሌ ነው። ስለዚህ እግዚአብሔር ያን ሰው ተመለስ ብሎ እዛ ጉባኤ ልተናገር ልክ እንደዚህ መናገር ሲጀምር ህዝቡ ሁሉ አለቀሰ። ምክንያቱ ምንድነው? ለካ ህዝቡ ሁሉ ከዛ በፊት ነገሩን ያውቃል፣ ግን አንድም ሰው መናገር የቻለ ሰው አልነበረም። እንደዚህ ደፍሮ መናገር አይችልም። የተከበረ ሰው አንቱ ተብሎ የነበረ ሰው ዶክተር የተባለ ሰው ትልቅ ሰው ነው። ስለዚህ ሰዎች የእግዚአብሔር መንፈስ አይን ካላበራ እግዚአብሔር ምስጢር ካልገለጸ በስተቀር ስለ ሰው ማወቅ አይቻልም። የሰው ልብ መግለጽ አይቻልም። እግዚአብሔር ብቻ ነው የሰው ልብን መመርመርና ማየት የሚችለው። ስለዚህ ተናገርኩኝ፣ ጉባኤ ለቅሶ ተጀመረ። ሰው ሁሉ እየያለ በቃ ዛሬ እግዚአብሔር ምስጢር ገለጠ፣ ዛሬ እውነት ወጣ፣ ዛሬ እቺ ቤተክርስቲያን ተፈተች አሉ። ምክንያቱም በዚህ ሰው መንፈስ ቤተክርስቲያኒቷ ራሷ ታስራ ነበረች። ሽማግሌዎቹ እንኳን ከመሪነት ይሄን ሰው እንዳያነሳ እሱ ከነሱ ይበልጣል፣ በስልጣን ይበልጣል፣ በገንዘብ ይበልጣል፣ በብዙ ነገር ይበልጣል። ገዝቷቸው አስሮ ነበር። እግዚአብሔር በእኔ በትንሹ አግሎት ይሄን ሰው ከዛ ቦታ ላይ መንፈሱ ተመታ። ሰውዬ እላው ላይ ነበር፣ ጨለማ ተገፈፈ። ቤተክርስቲያኒቷ ላይ እግዚአብሔር ኃይል ተገለጸ። ከዛ በኋላ እዛ ቦታ ላይ እያገለገልኩኝ እግዚአብሔር በሚያስደንቅ ሁኔታ በዛ ከተማ ላይ ከሰራ በኋላ ወደ አዲስ አበባ ደግሞ እግዚአብሔር ገና ክፍለ ሀገር እያለው ገና ቤታችን ውስጥ በተቀባው ጊዜ እግዚአብሔር ተናግሮኝ ነበርና መውጣት ስለነበረብኝ ወደዚህ ለመውጣት ሲናገር ለቤተክርስቲያን መሪዎች ለሽማግሌዎች ሲናገር በቃ ብዙ ሰዎች በጣም ይወዱኝ ስለነበር ይዛ በቃ እንዲመጣ አልፈለጉም። አለቀሱ ሁሉ። በቃ በጣም ፕሮግራም አዘጋጅቶልኝ ተጸልዮልኝ ሽኝት ተደረገልኝ እና ሳገለግል የነበረው ቤተክርስቲያን በቃ መሪዎች ሁሉ ተሰብስቦ ጸሎት አድርጎልኝ እንደገና ለኔ ከጉባኤ ጋር አንድ ላይ ፕሮግራም ተዘጋጅቶልኝ ሽኝት ተደርጎልኝ ተጸልዮልኝ ወደ አዲስ አበባ መጣው። እዚህ ደግሞ መጥቼ እግዚአብሔር ያኔ በውስጤ ላይ ያስቀመጠው ጸጋ ያኔ በውስጤ ላይ ያስቀመጠው መንፈስ እዚህ መጥቼ ያ ነገር ደግሞ ቀጠለ። እግዚአብሔር በሚያስደንቅ ሁኔታ እየጸለይኩኝ 2010 መባል ዓመተ ምህረት ላይ የቤተክርስቲያን ላይሰንስ የቤተክርስቲያን ፍቃድ አወጣው። የመንፈስ ፍሬ ዓለም አቀፍ ቤተክርስቲያን የሚል ላይሰንስ አወጣው ከመንግስት። ያኔ ጊዜ ካውንስል ምናምን አልነበረም፣ ከሰላም ሚኒስቴር ነው ያኔ ላይሰንስ የሚሰጠው። ከዛ በኋላ ያን ላይሰንስ ጨረስኩኝ። እየጸለይኩኝ ወንጌል ስርጭት ይሰብክ ነበር በየጎዳና ላይ መገናኛ፣ ሜክሲኮ፣ ፊያሳ፣ ቦሌ በየጎዳና ላይ ወንጌል ስርጭት ይሰብክ ነበር። ብዙ ሰዎች ደግሞ ጌታን ይቀበሉ ነበር። መገናኛ ላይ ብዙ ሰዎች እጅ አንስቶ ጌታን የተቀበሉ ለጌታ መንግስት እየተማረኩ ነበር። በጣም የጌታ ኃይል በዛ በወንጌል አገልግሎት ላይ ይገለጽ ነበር። በጣም ብዙዎችን እግዚአብሔር አምላክ ይፈታቸው ነበር። ልክ ጠዋት 12 ሰዓት ከቤቴ ወጥቼ ከጓደኞቼ ጋር ወተን ምንሰብከው ጠዋት ነው። ምክንያቱም ጠዋት የምንሰብክበት ምክንያቱ ሰው ጠዋት ወደ ስራ ሲሄድ ሌላ ነገር አያስብም። አንደኛ ከእንቅልፍ እንደተነሳ አይምሮአቸው ነፃ ነው፣ ሰላም ነው። ቀጥታ ወደ ስራ ሲሄዱ አልደከሙም። ሁሉም ሰው ያን ሰዓት ላይ በነቃ መንፈስ ነው፣ በነቃ አይምሮ ነው ወደ ስራ የሚሄዱት። ከስራ ግን ሲመለሱ ብንሰብክም ለመስማት አቅም አይኖራቸው። ምክንያቱም ደክሞ ነው የሚመጡት። ወይ መስሪያ ቤት ላይ ተጨቃጭቆ ወይ የሆነ ነገር ሰምቶ ወይ ቀኑን ሙሉ ድካም አለ ስራ ላይ ብዙ ነገሮች ይገጥማቸዋልና ስለዚህ በዛ ሁኔታ ዝሎ የሚመጣ ሰው ስለ ወንጌል እዚህ ቆመን ብንናገር የመስማት አቅሙ ይደካማ ስለሆነ ጋና ወደ ስራ ለመግባት ሲሄዱ እኛ 12 ሰዓት ከቤት ወጥተን መገናኛ ብዙ ሰልፍ አለ፣ ፊያሳ ሜክሲኮ ብዙ ሰልፍ አለ፣ ታክሲ የሚጠብቅ ሰው እዛ ላይ እንሰብክ ነበር። እዛ ቦታ ላይ ሰዎች ጌታን ይቀበሉ ነበር። እዛ ጋር ሰዎች ጌታን እየተቀበሉ አንድ ፓስተር በሰልፍ ላይ እየሰበኩኝ በዛ መንገድ የሚያልፍ አንድ ፓስተር ተዋወቀኝ። ከዛ በኋላ የት ነው የምታገለግለው ብሎ ሲጠይቀኝ ነገርኩት። እንደዚህ ራይልን ጀምር ላይሰንስ አውጥቼ ቤታችን ላይ እየጸለይን ያለነው ስል አሁን አለ በቃ እኔ በአዳራሼ ላይ በሳምንት 2 ቀን እንድትጀምር ፈቅዳለሁ አለ። በሱ አዳራሽ በሳምንት 2 ቀን እንዳገለግል እድል ሰጠኝ፣ አመቻቸልኝ። ወንጌል የሰበኩኝ ስለነበረ በዛው ተዋውቀን ከዛ በኋላ በሱ አዳራሽ ጀመርኩኝ። እግዚአብሔር አምላክ በዛ ቦታ ላይ ታላላቅ ታምራቶችን ማድረግ ጀመረ። ብዙ ሰዎች ከአጋንንት ስራት፣ ከካንሰር፣ ከኤችአይቪ፣ ከሱካር ነፃ መውጣት ጀመሩ። ከዛ በኋላ ያለችው አዳራሿ ጸባብ ስለነበረች ጸበበችን። ከዛ ስፍራ ደግሞ እግዚአብሔር አምላክ እንድንወጣ ስለፈለገ ወደ ራሳችን ቦታ መምጣት ስለነበረብን ሌላ አዳራሽ ፈለገን። ያን ያክል አቅም አልነበርንም የምንከራይበት፣ ግን እግዚአብሔር አንዲታችን አስነሳልን። ያቺት የ3 ወር አዳራሽ ክራይ ያን ከፈለችልን። አሁን እያገለገልን ያንበት ቦታ ያን መተን ጀመር ነው። እግዚአብሔር በአገልግሎቴ ላይ እያደረገ ያለ ታላላቅ ታምራቶች ነው በብዛት የሚገለጸው።
በፈውስ ላይ ነው እግዚአብሔር የቀባኝ። በጣም ታላላቅ ፈውሶች ይሆናሉ። ሰዎች ከካንሰር ነፃ ይወጣሉ፣ ከኤችአይቪ ነፃ ይወጣሉ። በጣም ብዙ ምስክርነቶች አሉ። ጉባኤያችን ላይም የሶሻል ሚዲያ ላይም በጣም ብዙ ምስክርነቶች አሉ። ምክንያቱም ከካንሰር፣ ከሱካር፣ ከኤችአይቪ ከባድ ከተባለ በሽታ፣ ከጉበት በሽታ ብዙ ሰዎች ሌላው ተቆርጦ የወጣ ማህፀን ሁሉ ተጸልዮላቸው ጸልየላቸው ተገጥሞ ልጅ የወለዱ ሰዎች አሉ። ምክንያቱም ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔር በእንደዚህ አይነት ታምራቶች ይሰራልና አሁን በዛ መንፈስ ባለው ሁኔታ እያገለገልኩት ነው ያለሁትና እግዚአብሔር በጣም በሚያስደንቅ ሁኔታ በዛ ስፍራ እየሰራ አሁን ዛሬም ያለንበት ደርሰናል። ምክንያቱም የተጠራ ነው ለእግዚአብሔር መንግስት ዓላማ ነው። ሌላ ምንም ነገር የለም። ታምራት ሲደረግ ታምራት የምናደርግበት ምክንያቱ ሰዎች ታምራት አይቶ እንዲገረሙ አይደለም። ታምራት አይቶ ሰዎች ተደንቆ በቃ ይሄማ ምን ጉድ ነው እንዲሉ አይደለም። ታምራት የሚደረገው ነፍሳት ጌታን እንዲቀበሉ ነው። ምክንያቱም ታምራት ሲደረግ ሰዎች እግዚአብሔርን መንግስት እንዲቀላቀሉ፣ ምክንያቱም ታምራት ሲደረግ ያላመኑ ሰዎች መጥቶ ጌታን ይቀበላሉ። ያላመኑ ሰዎች መጥቶ ያምናሉ። ምክንያቱም እዛ ቦታ አንዱ ከካንሰር ተፈወሰ ተብሎ ሲመሰክር የዛ ሰው ወንድም፣ እህት፣ ቤተሰብ እሱንም የፈወሰ አምላክ እኔንም እያለ ወደ ጌታ መንግስት ይጨመራልና ስለዚህ እግዚአብሔር በእንደዚህ አይነት ጸጋ በምድሪቱ ላይ በዚህ ዘመን እየሰራ ያለው ምንም አይደለም። ሌላ የሆነ ግለሰብ ለማክበር ብቻ አይደለም። እግዚአብሔር ይሄ ጸጋ በምድሪቱ ላይ የተገለጸ ጸጋ ሲጀምር የሰው የግለሰብ አይደለም። ጸጋ መጀመሪያ የቤተ ክርስቲያን ነው እና ኤፌሶን ላይ ያለው ቃል ምዕራፍ 4 ላይ ቁጥር 11 ጀምሮ ያለው ቃል ስለዚህ ምርኮ ማርኮ ለቤተ ክርስቲያን ነው ጌታ ኢየሱስ የሰጠው። እዛ ቦታ ላይ 5 ኦፊሶች አሉ። እነዛ ኦፊሶች በሙሉ የተሰጣቸው ለቤተ ክርስቲያን ናቸው። ጸጋ ለቤተ ክርስቲያን ጥቅም ነው። ጸጋ የቤተ ክርስቲያን ነው። ስለዚህ በቤተ ክርስቲያን ውስጥ በሚገለጸው ጸጋ ሰዎች መጥቶ ይፈወሳሉ፣ ሰዎች መጥቶ ይታነጻሉ፣ ሰዎች መጥቶ ነፃ ይወጣሉ። ያነ ጊዜ ግን የሚያይ ሰው ሌላ ያላመነ ሰው ወደ እግዚአብሔር መንግስት ይቀላቀላል፣ ወደ እግዚአብሔር መንግስት መጥቶ ይቀበላል። እኔ በበኩሌ አንድ ጊዜ ትዝ ያለኝ አንድ ወንድም በደም ካንሰር ታሞ በጣም ከባድ ደም ካንሰር ነው። ኦሬዲ ይሞታል ተብሏል። ጥቁር አንበሳ ሆስፒታል ላይ ያበቃ ነገር ነው። ስለዚህ ከጥቁር አንበሳ ሆስፒታል ፈርሞ አመጡት። አንዴታችን አንድ የነዛ ያ ሰው እህቱ ተፈውሳ እኛ ቸርች መታ ስለተፈወሰች ይሄን ሰው ፈርማ እኔ እዛ ቦታ ሄዶ ይሄ ሰው ይፈወሳል ብላ አምና መጣች። ምክንያቱም ሲመጡ ወንድማቸውን ተሸክሞ ያመጡ ሰዎች መካከል አራቱ ጌታን ያውቁም። አራቱ ጌታን ያውቁም። ራሱ ሰውየው ራሱ ጌታን ያውቅም። ያ የመጣውም ጭምር እግዚአብሔር እዛ ቦታ ላይ ፈወሰው። እሱም ጌታን ተቀበለ፣ ይዘው እነሱም ጌታን ተቀበሉ። ስለዚህ በሚገለጸው ጸጋ ነፍሳት እንዲድን ነው፣ ሌላ ታሪክ የለም። እና እግዚአብሔር በዚህ ሁኔታ በዛ ቤተ ክርስቲያን ውስጥ ላይ እየሰራ ታላላቅ ነገሮችን እያደረገ ቀጥለናል። ይሄ ያኔ በልጅነት የተገለጸው የጌታ እጅ ነውና እየመረኝ እዚህ ደረጃ አድርሶኛል። አሁን በህይወቴ ላይ ከኔ ጋር ብዙ መንገድ አብራ ያለፈች ባለቤት ያለች ሰላም አበበ ትባላለች። በጣም የምወዳት ሚስቴ ነች፣ የልጆቼ እናት ነች። በጣም የጸሎት ሰው ነች። በጎኔ ባግሎቴ ጀርባ የቆመች እሷ ነች። በጣም በሁሉ ነገር እያበረታችኝ በርታ እያለችኝ በጣም በመሰዊያ እየጸለች በእሷ ጸሎት በእሷ እርዳታ ዛሬ ያለሁበት ደርሻለሁና እግዚአብሔር የተመሰገነ ይሁን። ባለቤቴና ልጆቼን ማመስገን ፈልጋለሁ። ሌላው ነገር ቤተክርስቲያኒቷ ላይ ከኔ ጋር የሚያገለግሉ አገልጋዮች አሉ። እነሱንም ማመስገን ፈልጋለሁ። ጓደኞቼን ማመስገን ፈልጋለሁ። አብሮኝ ከኔ ጋር ሲጸልዩ የነበሩትን በሙሉ ማመስገን ፈልጋለሁ። እግዚአብሔር አምላክ ይባርካቸው። ስለዚህ ይሄን ምስክርነት የሰማችሁ ሰዎች በሙሉ በመላው ዓለም ያላችሁ ሰዎች ጌታን ያልተቀበላችሁ በተለየ ጨለማ እስራት ተይዛችሁ ያላችሁ እንደኔ መፍትሄ ፈልጋችሁ መፍትሄ ያጣችሁ እኔ እስከ ጸበል ድረስ እጅ ያለው መፍትሄ ፈልጌ ጸበል የርኩት ለሌላ ዓላማ አይደለም። መፍትሄ ፈልጌ ነው፣ ለመዳን ነው፣ ለመፈወስ ነው። እስከ ገዳም ድረስ እስከ ብዙ ቦታ እጅ ያለው ከአባቴ ጋር ያኔ በልጅነት እድሜ ውስጥ ውሃ ተሸክመን ለመጠመቅ ለመፈወስ ያልደረስኩበት ቦታ የለም። ነገር ግን እዛ ሁሉ ቦታ እጄ መፍትሄ አላገኘውም፣ አልተፈወስኩም። የፈወሰኝ ኢየሱስ ብቻ ነው፣ ነፃ ያወጣኝ ኢየሱስ ብቻ ነው። ስለዚህ ይሄን መልእክት በመላው ዓለም ሆናችሁ የምታዩ ቅዱሳን በሙሉ ጌታን ያልተቀበለ ቤተሰብ፣ ጌታን ያልተቀበለ እህት፣ ጌታን ያልተቀበለ ወንድም ይሄን ድምጽ ከሰማችሁ የእናንተ ቀን ዛሬ ነው። ስለዚህ የመዳን ቀን ዛሬ ነው ይላልና መጽሐፍ ቅዱስ። ወደ ጌታ ወደ ኢየሱስ እንድትመጡ ኢንቫይት አደርጋችኋለሁ፣ እጋብዛችኋለሁ። ምክንያቱም ኢየሱስ ሕይወት ነው፣ ኢየሱስ ሰላም ነው። ከሱ ሌላ ሕይወት የሚሰጥ የለም፣ ከኔ በስተቀር ወደ አብ የሚያመጣ የለም ብሏልና እውነት፣ ሕይወት፣ መንገድ እኔ ነኝ ብሏል። በቃ ከሱ ሌላ እውነት የለም፣ ከሱ ሌላ መንገድ የለም፣ ከሱ ሌላ
አዳኝ የለምና በኢየሱስ ክርስቶስ አምናችሁ እንድትኑ ጋብዛችኋለሁ። አሁን ግን ከኔ ጋር ይሄን ጸሎት አብረን እንጸልያለን። እግዚአብሔር አባት ሆይ የሰማሁት ቃል ከአንተ እንደሆነ አምኜ ተቀብያለሁ። እውነት ነው፣ እኔም እመሰክራለሁ። ኢየሱስ ክርስቶስ ስለ እኔ ብቻ ሳይሆን ስለ ዓለም ሁሉ ኃጢአት እንደተሰቀለ፣ እንደሞተ፣ እንደተቀበረም አምናለሁ። ደግሞም እኛን ጻድቅ አድርጎ ለአባቱ ለማቅረብ በሦስተኛ ቀን ከሙታን እንደተነሳ አምናለሁ። የእግዚአብሔር ወደር የሌለው ፍቅር፣ ምሕረትና ጸጋ በተገለጸበት በክርስቶስ የቤዛነት ሥራ በማመኔ አሁን ጸድቄአለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። አሜን አሜን። ስለዚህ አሁን ከኔ ጋር ይህን ጸሎት የጸለያችሁ ቅዱሳን በሙሉ መጽሐፍ ቅዱስ እንዴት መማር እንዳለባችሁ፣ እንዴት ማንበብ እንዳለባችሁ፣ ወደ ቸርች ወደ ቤተክርስቲያን እንዴት መሄድ እንዳለባችሁ ከታች ባለው ስልክ ቁጥር በመደወል መረጃ እንድታገኙ ሁላችሁንም እጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ።